ከ8 ዓመታት በፊት በአንድ ጀንበር 200 ሚሊዮን ችግኞችን ለመትከል ታቅዶ የተጀመረው የአረንጓዴ አሻራ መርሃ ግብር ከ8 ዓመት በኋላ በአንድ ጀንበር 800 ሚሊዮን ችግኞችን የመትከል አቅም ላይ ደርሷል። ኢትዮጵያ በዚህ የአረንጓዴ አሻራ መርሃ ግብሯም እስከዚህኛው ዙር ማብቂያ ድረስ 56 ቢሊዮን አካባቢ ችግኞችን የመትከል እቅድ እንድትይዝ አድርጓታል። 8 ዓመታትን ያስቆጠረው የታሪካዊ ሂደት አጀማመሩንና የደረሰበትን ውጤት አስመልክቶ ተከታዩን ዘገባ አዘጋጅተናል። ሰላማዊት ሽፈራው ታቀርበዋለች። ሐምሌ 22 ቀን 2011 ዓመተ ምህረት በሀገር አቀፍ ደረጃ በአንድ ጀንበር ከ353 ሚሊዮን በላይ ችግኞች በመትከል የተጀመረው የአረንጓዴ አሻራ የአንድ ጀንበር መርሃ ግብር ዛሬ ሐምሌ 27 ቀን 2018 ዓመተ ምህረት 800 ሚሊዮን ችግኞች እንዲተከሉ መነሻ ሆኗል። ዛሬ በመላው ኢትዮጵያ ተስፋን እንትከል በሚል መሪ ሐሳብ 800 ሚሊዮን ችግኞችን ለመትከል ህዝቡና መሪዎቹ በሌሊት ከቤታቸው በመውጣት በዚህ ዘመቻ ተሳትፈው የተያዘው እቅድ እንዲሳካ አድርገዋል። ይህ የህዝብ ዘመቻ ኢትዮጵያ በአንድ ጀንበር ብዙ ችግኞችን በመትከል በህንድ ተይዞ የነበረውን ሪከርድ በ2011 ዓመተ ምህረት ካሻሻለችበት ጊዜ አንስቶ በተከታታይ ይህንን ሪከርድ ከፍ አድርጋ እንድትቀጥል አድርጓታል። ኢትዮጵያ ሐምሌ 2011 ባካሄደችው የመጀመሪያው የአንድ ጀንበር ችግኝ ተከላ መርሃ ግብር በ12 ሰዓታት ውስጥ 66 ሚሊዮን ችግኞችን በመትከል ቀድሞ በህንድ ተይዞ የነበረውን የዓለም ክብረ ወሰን በከፍተኛ ልዩነት ለመስበር ማስቻሉም የሚታወስ ነው። በዚህ የማስጀመሪያ ዕለት ጠቅላይ ሚኒስትሩ ጥሪ ያቀረቡት 200 ሚሊዮን ችግኞች እንዲተከሉ የነበረ ሲሆን የተተከለው ችግኝ ግን ከታቀደው በላይ መሆኑ በወቅቱ ተገልጾ ነበር። ጠቅላይ ሚኒስትሩ ለዚህ የኢትዮጵያን ህዝብ ለማመስገን እንዲህ ብለው ነበር። የተማመነው የኢትዮጵያን ህዝብ ነው። የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ትልቁም ትንሹም ሴቱም ወንዱም በርካታ ህፃናት በሚያስደምም ሁኔታ ዛሬ በየቦታው ወጥተው ችግኝ በመትከል አሁን ያለው ቁጥር ከ350 ሚሊዮን በላይ ነው። ይህ ለኢትዮጵያውያን ኩራት፣ ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው። ጅማሮን እንዲህ ያደረገው የአረንጓዴ አሻራ መርሃ ግብር ሳይዛነፍ በየዓመቱ የክረምትን መምጣት ተከትሎ እየተካሄደ በዚህ ዓመት 8ኛ ዙር ላይ ደርሷል። በሁለተኛው ዓመት ማለትም በ2011 ዓመተ ምህረት የክረምት ወቅት በሐዋሳ ከተማ ታቦር ተራራ በይፋ የተጀመረው የችግኝ ተከላ መርሃ ግብር ደግሞ በመላው ሀገሪቱ 5 ቢሊዮን ችግኞችን ለመትከል ታቅዶ እቅዱ ሙሉ በሙሉ መሳካቱ የተገለጸበት ነበር። ይህ በየዓመት ሳይቋረጥ የዘለቀው የአረንጓዴ አሻራ መርሃ ግብር ቀጥሎ እንደ ሀገር ለዓለም የአየር ንብረት ለውጥ ኢትዮጵያ የምታበረክተው አስተዋጽኦ ውጤታማ እንዲሆን እንደሚተጋም ጠቅላይ ሚኒስትሩ በወቅቱ መግለጻቸው ይታወሳል። የክላይሜት ቼንጅ በዓለም ላይ ስጋት መሆኑ ታምኖ በዚህ ርዕሰ ጉዳይ ንግግር ከተጀመረ ዋላ ደር ብሏል። በየቦታው ስብሰባዎች፣ ንግግሮች አሉ። ነገር ግን ኢትዮጵያ በጀመረችው መንገድ በተግባር ችግሩን ለመፍታት የተደረጉ ስራዎች እምብዛም ጠንካራ አይደሉም። ኢትዮጵያ 50 ቢሊዮን ችግኝ ተክላለው ብላ አስባ ሀብቷን ሳይሆን ዜጎቿን ተማምና እጅግ የሚያኮራ ስራ ጀምራለች። ውጤቱም ለኛም ለተቀረው ዓለምም እጅግ የሚያኮራ ነው። በሶስተኛው ዙር ማለትም በ2013 ዓመተ ምህረት የታቀደው 6 ቢሊዮን ችግኞችን ለመትከል የነበረ ሲሆን 6.7 ቢሊዮን ችግኞች መተከላቸው ይታወሳል። በወቅቱም ከ1 ቢሊዮን በላይ ችግኞች ለጎረቤት ሀገራት ማለትም ለጅቡቲ፣ ለሱዳን፣ ለደቡብ ሱዳን፣ ለሶማሊያና ለኬንያ በስጦታ ኢትዮጵያ ማበርከቷም ተገልጾ ነበር። በ2014 ደግሞ በአመቱ የክረምት ወቅት ለመትከል ታቅዶ በነበረው 6 ቢሊዮን ቢሆንም በተደረገው ከፍተኛ ርብርብ 7.2 ቢሊዮን ችግኞች መተከል መቻሉ ተነግሯል። በተከታታይ አመታትም ይህ መርሃ ግብር ሳይቋረጥ ቀጥሎ የሚተከሉ ችግኞች ቁጥርም እንዲሁ እየጨመረ መምጣቱ መገለጹ ይታወሳል። በአትክልት፣ በፍራፍሬ፣ በሀገር ውስጥም ለውጭ ኤክስፖርትም ውጤት እያገኘን መተናል። ይህንን ልምምድ ማስፋት በእጅጉ አስፈላጊ መሆኑን እንደ ከዚህ ቀደሙ ሐሳብ ሳይሆን ራሱ ተግባር የሚናገረው ጉዳይ ስለሆነ በዚህ ዓመት ያስቀመጥነውን ግብ ለማሳካት መላው ኢትዮጵያውያን በከፍተኛ ዲሲፕሊንና ርብርብ እንደ ከዚህ ቀደሙ የመትከል ስራችንን እንሰራለን። የዚህ ዓመት ግባችን 2 ነው። ቢያንስ 40 ቢሊዮን
ችግኝ መድረስ። ጠቅላይ ሚኒስትር አብይ ባሳለፍነው ዓመትም በየዓመቱ ሳይቋረጥ ከግብ የተቀመጠውን የ50 ቢሊዮን ችግኝ ተከላ እቅድ ለማሳካት አንድ ክረምት ብቻ እንደቀረ በ2017 መርሃ ግብሩ ከተጀመረ አንስቶ የተተከለው የችግኝ ቁጥር 47 ቢሊዮን መድረሱንም መግለጻቸው ይታወሳል። ለተከታታይ ዓመታት ታላላቅ የማይታመኑ ቁጥሮችን አስቀምጦ በሚሊዮን የሚገመቱ ሰዎች አሳትፎ ሳያቆራርጥ ያሰበውን የ50 ቢሊዮን ችግኝ ለማሳካት አንድ ዓመት የቀረው ሲሆን በዚህ ዓመት ከምንተክለው ጋር ከ47.5 ቢሊዮን ያላነሰ ችግኝ በኢትዮጵያ የሚተከል ሲሆን በሚቀጥለው ክረምት ከምንተክለው ጋር 54 ቢሊዮን ልንደርስ እንችላለን። 54 ቢሊዮን ስንደርስ 3 እና 4 ቢሊዮን ካተካከል ምክንያት ምናልባት የተበላሸ ቢሆን ያሰብነውን 50 ቢሊዮን በተሟላ መንገድ የሚያሳካ ሁነኛ ትልቅ ጅማሮና አርያነት ያለው ፍጻሜ ይሆናል። ዛሬ ማለዳ የተጀመረው የዘንድሮ 800 ሚሊዮን ችግኞችን በአንድ ጀንበር የሚተከልበት የአረንጓዴ አሻራ መርሃ ግብር ደግሞ በጥቂት ዓመታት ውስጥ እንደ ሀገር ለመትከል የታቀደው 56 ቢሊዮን ችግኝ ላይ ለመድረስ የሚረዳ መሆኑም ተጠቁሟል። በዚህ ሀገራዊ መርሃ ግብር ዛሬን የአንድ ጀንበር መርሃ ግብርን ጨምሮ እስካሁን ከ53 ቢሊዮን በላይ መተከሉም እየተገለጸ ይገኛል። ጠቅላይ ሚኒስትሩ በዛሬው የማስጀመሪያ መርሃ ግብርም ኢትዮጵያ ባለፉት ዓመታት ያለማቋረጥ ባካሄደችው የአረንጓዴ አሻራ መርሃ ግብር ሳቢያ ኮፕ 32ን እንድታዘጋጅ እድሉን አግኝታለች ብለዋል። ይህ ጥረት ከዚህ ቀደሙ ኢትዮጵያ የቀረ አይመስለኝም። ብዙዎች ሬኮግናይዝ አድርገውት የኢትዮጵያን ፋና ለመከተል የኢትዮጵያን አካሄድ ለመከተል ጥረት እያደረጉ ይታያሉ። ኢትዮጵያ ላለፉት ዓመታት ላደረገችው ጥረት የዓለም መንግስታት ሬኮግናይዝ አድርገው ሽልማት ብቻ ሳይሆን ኮፕ ኢትዮጵያ ውስጥ እንዲዘጋጅ ወስነዋል። ኮፕ ማለት በዓለም ኤንቫይሮንመንትን በሚመለከት በጣም ትልቁ ስብሰባ የሚካሄድበት ማለት ነው። ከ80 ሺህ እስከ 100 ሺህ ሰው የሚሳተፍበት ቢያንስ እስከ 100 መሪዎች የሚሳተፉበት ማለት ነው። እንደዚህ አይነቱን ትልቅ በዓል ኢትዮጵያ አዘጋጅታ አታውቅም።